10,000. That's good. አስቴር ዘገየ እንቁላል ኤግ ፕላንት ቆንጆ ነው። ጉድ ሶ አትሊስት ቢኮዝ አሁን ኦልሞስት 11 ሰዓት እየሆነ ነው። በየቀኑ የምትሄዱት ስቴፕ ካውንተር ላይ የተመዘገበ እርምጃ ክሪቲካል ነው። ዴይሊ የማይቀር ነገር መሆኑን አትርሱ። በየቀኑ 10,000 እርምጃ ከ8,000 እስከ 10,000 እርምጃ ክሪቲካል ነው። በጣም ጠቃሚ ነው። ብዙ ጊዜ አውርተንበታል። ከዛ ውጪ ዴይሊ በቀን ማግኘት ያለባቸው ፕሮቲን ላይ ቢሲረስ በቀን የሚያስፈልገውን ፕሮቲን አለማግኘት በብዙ መልኩ ዋጋ ያስከፍላል። ሶ ዴይሊ ፕሮቲን ዴይሊ ወኪንግ ክሪቲካል ነው ማለት ነው። ከዛ ውጪ ጥቂት ባላንስ ስለ እድሜ እየጨመረ ሲመጣ ባላንስ ኢሹ ያጋጥመናል። በቀላሉ መውደቅ ይመጣል። መውደቅ ከመጣ በቀላሉ መሰበር ይመጣል። ስለዚህ እንደ ጃምፒንግ አይነት ያሉ ነው በአንድ እግር የመቆም አይነት ኤክሰርሳይሶችን ሞክሩ። የግድ አይደለም ይሄ ጂም ቤት ገብታችሁ ሳይሆን ቤታችሁ ላይ ስትሆኑ፣ ስታነቡ፣ ቡና ስትጠጡ፣ ጥርሳችሁን ስትቦርሹ ሊሆን ይችላል። በአንድ እግር ለመቆም መሞከር ምን ያክል ባላንሳችሁ ሰፈር እያደረገ እንደሆነ ለማወቅ አይናችሁን ጨፍኑ። በአንድ እግራችሁ ለ10 ሰከንድ ለመቆም ሞክሩ። የምትንገዳገዱ ከሆነ ባላንሳችሁ መጠበቅ ማችሉ ከሆነ ብዙ ነገራችሁ እየጎደለ ነው ማለት ነው። ይሄ ሲምፕል ቴስት ነው። ሲምፕል ቴስት ባላንስ ምን ያክል ሰውነታችን እየተጎዳ እንደሆነ፣ ባላንስ ማጣት ምን ያክል በየትኛውም ኢሹ የመሞት እድላችን ከፍ እያለ እንደሆነ ይነግረናል። ባላንስ ቴስት፣ ሲምፕል ባላንስ ቴስት። አይናችሁን ጨፍኑ፣ በአንድ እግራችሁ ቆሙ፣ አንድ እግራችሁን ከፍ አድርጋችሁ ማለት ነው። እና ያ ሲሆን ለ10 ሰከንድ ቀጥ ብላችሁ መቆም ካልቻላችሁና የምትንገዳገዱ ከሆነ ወይ ተገዳችሁ በሁለት እግራችሁ የምትቆሙ ከሆነ ብዙ ነገር ሮንግ እየሆነ ነው ማለት ነው። ስለዚህ ባላንሳችሁን ኢምፕሩቭ ለማድረግ ቅድም እንዳልኳችሁ በተለያየ መልክ ቻንስ ስታገኙ በአንድ እግራችሁ ለመቆም ሞክሩ። በአንድ እግራችሁ የትኛውንም ስራ ስትሰሩ ስትቆሙ በተደጋጋሚ መለማመድ ቅድም እንዳልኳችሁ አይናችሁን ጨፍናችሁ በአንድ እግር ስትቆሙ ያለው ነገር ሎንግ እንዲሆን ያደርጋል። ጀነራል ጤናችሁ ላይ ኢምፕሩቭመንት ይመጣል ማለት ነው። ሌላው የአጥንት ዴንሲቲ ከዚህ በፊትም አውርተናል። በተለይ ሴቶች ላይ የሚከሰት ነገር ነው። ወንዶችም ላይ ይከሰታል። በብዛት ግን የሚከሰተው ሴቶች ላይ ነው። ከ35 ዓመት በኋላ ሆርሞኖች ዲክላይን እያደረጉ በሚመጡበት ጊዜ አጥንት መሳሳት ይከሰታል። አጥንት መሳሳት ምንም ምልክት የለውም። የመጀመሪያው ምልክት ስብራት ሊሆን ይችላል በሚያሳዝን መልኩ። ለምን አጥንታችሁ እየሳሳ እየሄደ እንዲሰበር ትፈቅዳላችሁ? ቀላሉ መንገድ የአጥንት ስብራትን ለመከላከል ሁልጊዜም እንደምናወራው በቂ ፕሮቲን በየቀኑ መመገብ የግድ ነው። እዛ ላይ ደግሞ ሬዚስታንስ ኤክሰርሳይዝ፣ ኮምፓውንድ ሊፍቲንግ ጠቅላላ የሰውነታችንን ጡንቻዎች ኢንቮልቭ የሚያደርጉ ክብደት የማንሳት ኤክሰርሳይሶችን ጨምሮ። ከዛ ውጪ ጃምፒንግ ቴክኒክስ ምንም አይነት ቻንስ ስታገኙ መንገድም ላይ ወክ እያደረጋችሁ ሊሆን ይችላል። ትንሽዬ ከፍታ ያለው ቦታ ስታገኙ ጃምፕ ለማድረግ ሞክሩ። ወይንም ደግሞ ገመድ እንደሚዘል ሰው ጃምፕ ቢኮዝ እያንዳንዱ ጃምፕ አድርጋችሁ መሬት በምትረግጡበት ጊዜ የክብደታችሁ 3 ታይምስ ኢምፓክት ወደ ላይ ይሄዳል ማለት ነው። አንድ ሰው 50 ኪሎ ግራም ያለው ሰው የሚዘል ከሆነ ከመሬት ወደ ላይ 150 ኪሎ ግራም ኢምፓክት ወደ ሰውነቱ ይመጣል። ይሄ ሲሆን አጥንታችን እንዲገነባ ሲግናል የሚልኩ ወይም ደግሞ አጥንታችን እንዲገነባ የሚረዱ ኦስቲዮብላስት የምንላቸው ሴሎች ሞር አክቲቭ ይሆናሉ። አጥንት ከመፍረስ ይልቅ ሞር እየተገነባ ይሄዳል ማለት ነው። በቂ ፕሮቲን ስንመገብ ቅድም እንዳልኳችሁ
ከፍ ያሉ ክብደቶችን ማንሳት ስጀምር ጃምፒንግ እዛ ላይ ስንጨምር አጥንት ሞር እየተገነባ ይሄዳል። ከዛ ውጪ ካልሽየም ሪች የሆኑ ምግቦች ሰፕሊመንት ከመውሰድ በካልሽየም የበለጸጉ ምግቦችን ሞር መመገብ፣ ቫይታሚን ዲ ሰፕሊመንት አስፈላጊ ከሆነ መውሰድ ማለት ነው። ይሄ ክሪቲካል ነው። በተደጋጋሚ አውርተናል። ምክንያቱም እነዚህ ነገሮች ምልክት የላቸውም። ቅድም እንዳልኳችሁ በየቀኑ በቂ ፕሮቲን መመገብ የግድ ነው። በየቀኑ ወክ ማድረግ የግድ ነው። ቅድም እንዳልኳችሁ የባላንስ ኤክሰርሳይሶችን በየቀኑ ለማድረግ ሞክሩ። ጃምፒንግ ቅድም ያልኳችሁን በየቀኑ ለማድረግ ሞክሩ። እነዚህ ክሪቲካል ነገሮች ናቸው። በየቀኑ የሚደረጉ ክሪቲካል ኢምፖርታንት ነገሮች ብላችሁ አስቡ። ቢኮዝ ክብደት ማንሳት በየቀኑ አይደለም። በሳምንት 2 ቀን 3 ቀን ሊሆን ይችላል። ዞንቱ ብለን በተደጋጋሚ የምናወራቸው በሳምንት የተወሰኑ የሚደረጉ ናቸው። ዞንቱ ማለት ከኖርማል ወክ ፍጥን ያለ ያልተቋረጠ ከ30 ደቂቃ እስከ 1 ሰዓት የሚቆይ ፍጥን ያለ ወክ ማለት ነው። ለምሳሌ ወክ ብቻ አይደለም፣ በሌላ መንገድ መስራት ይቻላል። እነዚህ በየቀኑ የሚደረጉ ሳይሆኑ በሳምንት 2 ቀን 3 ቀን የሚደረጉ ናቸው። ክብደት ማንሳትን በየቀኑ የሚደረግ ሳይሆን በሳምንት 2 ቀን 3 ቀን የሚደረግ ነው። ከዛ ውጪም ስፕሪንቲንግ መፈትለክ ማለት ነው። ካርዲዮ ፑልሞናሪ ፊትነሳችሁን ለመፈተሽ መፈትለክ፣ ለሰከንዶች መፈትለክ፣ ዘን ማረፍ፣ መፈትለክ፣ ዜን ማረፍ። እነዚህ በየቀኑ የሚደረጉ ሳይሆኑ በሳምንት 2 ቀን 3 ቀን የሚደረጉ ነገሮች ናቸው። እደግመዋለሁ። በየቀኑ የሚደረጉ ነገሮች በቂ ፕሮቲን በየቀኑ ሳይጎል የሚደረግ ነገር ነው። ዋኪንግ በየቀኑ የሚደረግ ነገር ነው። ጃምፒንግ ቅድም እንዳልኳችሁ ለአጥንታችሁ ጥንካሬ በየቀኑ የሚደረግ ነገር ነው። ጃምፒንግ መዝለል ማለት ነው። ቅድም ነግሬያችኋለሁ። ዘን ከዚያ ውጪ የባላንስ ኤክሰርሳይሶች በየቀኑ የሚደረጉ ናቸው። ዘን እንቅልፍ ምናምን ያው ክሊር ነው። በየቀኑ የተሻለ እንቅልፍ ማግኘት ክሪቲካል ነው። እነዚህ በየቀኑ የሚደረጉ በየቀኑ ሳይሆን ደግሞ ተጨማሪ በሳምንት 2-3 የሚደረጉትን ነገሮች ሁልጊዜ ላይፍ ስታይላችሁ ላይ ኢንኮርፖሬት አድርጉ። ይሄ ክሪቲካል ነው። ይሄ በየትኛውም እድሜ ላለ ሰው ጠቃሚ ነው። በተለይ እድሜ እየጨመረ ሲመጣ 35ን ለሴቶች ወንዶች ደግሞ 40 ከተሻገራችሁ በኋላ እጅግ ኢምፖርታንት ነው። ምክንያቱም የጡንቻችሁ ማስ በጣም ይቀንሳል። ከ3 እስከ 5% ጡንቻችሁ ይቀንሳል። በዲኬድ በየ10 ዓመቱ ጡንቻችሁ በዛ ልክ ይቀንሳል። በተለይ ሴቶች ላይ ሆርሞኖቻችሁ ዲክላይን እያደረጉ ነው። እነዚህ ተፈጥሯዊ የሆኑ ነገሮች ማስቆም ማትችሏቸው ይመስሏቸዋል። እስኖት ማስቆም ትችላላችሁ። ራይት በሆነ አመጋገብ፣ ራይት በሆነ አኗኗር ማለት ነው። እና ይህንን ግንዛቤ ለሁላችሁም ያስፈልጋል። ጉድ ኢንጂነር ተክለ ሚካኤል አመሰግናለሁ። ኮመንት ላይ ጥያቄያችሁን ለመመለስ ሞክራለሁ። እንደ ከዚህ ቀደም እንደምናደርገው የዛሬ ፕሮግራም ሞር ኦፍ ይህን ፕሮግራም የምታውቁ በአካል ያልመጣችሁ በኦንላይንም ጆይን ያላረጋችሁም በዩቲዩብ ላይም በቲክቶክ ላይ የተማራችሁ ያላችሁ ሰዎች ጥያቄያችሁን የምትጠይቁበት ግራ የገባችሁ ነገር ካለ መናወራበት ሴሽን ነው። ፍቅር ሳየዎች ደስ ብሎኛል። ፕሮግራሙ እንዲቆይ የምትፈልጉ ከሆነ ኮፒ ሊንክ ካፕታል ሼር አድርጉ። አሚራ ሰላም ዶክተር፣ ሰው ሼር አድርጎልኝ ነው ባለፈው አንተን ካናገርኩ ሶሉሽን እንደማገኝ ማለት ነው። እና ፕሪ ዳያቤቲክ እና ሃይ ኮሌስትሮል አለብሽ ብለውኛል። ላይክ እዚህ ባለፈው ሳምንት ነው ያወቅኩትና እግሬ ምናምን ድካም ይሰማኝ ነበር እና በዛ ምክንያት ነበር ቼክ ሳደርግ እንደዛ የተባልኩት። የቀየርሽው ነገር አለ? ላይክ ሄልዝ ኮች አድርገውልኛል። እንደ ካልቸርሽ የምትበዩትን ምግብ ለሳምንት ሪካርድ አድርጊልኝና ከዛም በኋላ እናወራለን ነው ያለኝ ሄልዝ ኮቹ። እስቲ እንደ ካልቸርሽ የምትበያቸው ምግቦች ንገሪኝ ለኔ። አሁን ኢትዮጵያ አይደለሁም ያለሁት እና ዩኬ ነው ያለሁት እና ላይክ ሚክስ ነው የምበላው። እንደነሱም እበላለሁ እንደኛም ማለት ነው። አብዛኛው እንቁላል ፍርፍር፣ ጠዋት እንቁላል ፍርፍር በዳቦ። ዛሬ ምን በላሽ? ዛሬ እንቁላል ነው የበላሁት። ስንት እንቁላል በላሽ? 3።
3 እንቁላል ከምን ጋር በላሽ? ዳቦ፣ ስፒናች እና ኩከምበር። እድሜ ስንት ነው? 34 34 ዓመትሽ ነው። ቁመትሽ ስንት ነው? ሜትር ከ57 ሜትር ከ57 ኪሎች ስንት ነው? ብዙ ነው። 78 ሚዩት አድርጊ። ሶ የነገሩሽ ፕሪ ዲያቤተስ የተነገረሽ የኮሌስትሮል ኢሹ ከዚሁ ከኪሎሽ ጋር የመጣ ነው። ኪሎሽም የመጣው ሮንግ ነገሮችን እያደረግሽ ስለሆነ ነው። ዛሬ የበላሹ ምግብ ኮምፕሊትሊ ሮንግ ነው። ፕሮቲን ዋይዝ 3 እንቁላል በቂ ፕሮቲን አይሰጥሽም። ጠዋት ላይ ተጨማሪ የበላሽውም ዳቦ ኮምፕሊትሊ መጥፎ አጀማመር ነው። እድሜ 34 ነው። ከዚህ በኋላ 35ኛ ከገባሽ በኋላ ፔሪሜኖፖዝ ላይ ትገቢያለሽ። ቅድመ ሜኖፖዝ እንደማለት ነው። የዛን ጊዜ ደግሞ ሆርሞኖችሽ ዲክላይን እያደረጉ ይመጣሉ። ሆርሞኖች ዲክላይን እያደረጉ ሲመጡ ፋትሽ ይታገልሻል። ከዚህ በላይ ቦርጭ እየመጣ እየጨመረ ይሄዳል። የራሱ መንገድ አለው ለምን እንደዛ እንደሚሆን። ስለዚህ እቺ አሁን ያለሽበት ጊዜ ለፔሪሜኖፖዝ ለመግባት ወራት ነው የሚቀሩሽ። ምናልባትም ክሪቲካል ታይም ነው እያልኩሽ ያለሁት። በቀን በቂ ፕሮቲን ማግኘት በውስጥ እናውራለን። እንደ ክሊያንትም እንቀበልሻለን። በየቀኑ በቂ ፕሮቲን ማግኘት ከዚህ በኋላ የምትደራደሪበት ጉዳይ አይደለም። ዘን ምግቦች ላይ ካርቦሃይድሬት ዋይዝ ነው እያልኩ ያለሁት፣ ዳቦ ሳይሆን የተሻሉ ካርቦሃይድሬቶችን መመገብ ፈጽሞ የምትደራደሪበት ነገር አይሆንም። ፋትም ላይ ዘይት ሳይሆን ቅቤ ሳይሆን ሄልዚ ፋቶችን ምግብሽ ላይ ኢንኮርፖሬት ማድረግ ከዚህ በኋላ ሲሪየስ የምትሆኝበት ጉዳይ ነው። ላይፍ ስታይል ዋይዝ በቂ እንቅልፍ ማግኘት፣ አለመጨነቅ፣ ስትሬስ መቀነስ፣ ዋክ ማድረግ በየቀኑ ቅድም ሳውራ ነበር። ምናልባትም ላይፍ ከነበርሽ ዘን ከጊዜ በኋላ ለውጦችሽ እየታዩ ሌሎች የሰውነት ግንባታ ላይ ፎከስ ማድረግ ይጠይቃል። አትርሺ። ፕሪ ዲያቤተስ ኮሌስትሮል ያልሻቸው ህመሞች አንድ ለስኳር በሽታ ጫፍ ላይ መሆንሽን ነው የሚነግረን። ከጥቂት ጊዜ በኋላ በዚሁ ከቀጠልሽ ስኳር ይመጣል። ኮሌስትሮል ያሉሽ ደግሞ ለስትሮክ የሚያጋልጥ ኖርማል ካልሆነ ነው እያልኩሽ ያለሁት። ለሃርት አታክ የሚያጋልጥ መንገድ ላይ ነው ያለሹ ማለት ነው። ሶ በምሳሌ ሳስረዳሽ፣ አንቺ ያለሽበትን ደረጃ ሳስረዳሽ፣ አንድ በአንቺ እድሜ ያለች ሴት አለች እንበል፣ 34 ዓመቷ ነው። ምግቧን በትክክል በምናወራው መንገድ ነው የምታደርገው። ወቅት ታደርጋለች፣ ክብደት ታነሳለች፣ አትጨነቅም። እያንዳንዱን ሄልዚ ላይፍ ነው የምትኖረው እንበል። እሷ ሜትር ከ57 ሆና ኪሎዋ ምናልባትም 60 ሊሆን ይችላል፣ ኪሎዋ 55 ሊሆን ይችላል። ሄልዚ ናት። ኮሌስትሮሏ ኖርማል ነው፣ ስኳሯ ኖርማል ነው። ምንም ቦርጭ የላትም፣ ቅድም ብዬሻለሁ። ሌላኛውን ደግሞ ላስቀምጥልሽ። እሷም በአንቺ እድሜ ናት፣ በጣም ቦርጫም ናት። ቁመቷ ከአንቺ ጋር እኩል ነው። ኦልሬዲ ስኳሯ ከፍ ብሎ መድኃኒት ላይ ናት ማለት ነው። ኮሌስትሮሏ ከፍ ብሎ የኮሌስትሮል መድኃኒት ላይ ነው ያለችው። አንቺውን በዚህ መሀል ላይ ያለሽው ኦልሬዲ ከጤነኛዋ በላይ ከፍ ባለ ደረጃ ታመሻል። ስኳር ካለባት ደግሞ ብዬ በምሳሌ ካስቀመጥኩሽ ልጅ አንጻር አንቺ ገና መሀል ላይ ያለሽው ማለት ነው። በአንቺ መንገድ የምንከተለው መንገድ ኢንተርቬንሽን ነው። መክታት ማለት ነው። ወደ ስኳር በሽታ ሳትሄጂ፣ ልብሽ ሳይጎዳ፣ ለስትሮክ ሳትጋለጪ አመጋገብሽና ላይፍ ስታይልሽን ቀይረን እንገተዋለን እንደማለት ነው። መክታት ነው የሚሆነው፣ ኢንተርቬንሽን ነው የሚሆነው ማለት ነው። ሶ ያችኛዋ ጓደኛሽ ወይ ደግሞ በምሳሌ ያስቀመጥኩልሽ እና ኦልሬዲ ሰውነቷ ጥሩ ነው ብዬ ያልኩሽን ደግሞ ፕሪቬንሽን ነው። እሷ እንዳንቺ ስኳሯ ከፍ እንዳይል፣ ፕሪዴም እንዳትሆን፣ እንዳንቺ ቦርጫም እንዳትሆን፣ እንዳንቺ ኮሌስትሮል እንዳይዛባ ፕሪቬንሽን ላይ ነው የምናረጋት ማለት ነው።